ቻፕተር 3 ዘ ቶፖግራፊ ኦፍ ኢትዮጵያ እንደ ዘ ሆርን። በቻፕተር 3 የምናየው የኢትዮጵያን እና የሆርን አፍሪካን መልክዓ ምድር አቀማመጥ እናያለን ማለት ነው። ዘ ቶፖግራፊ ኦፍ ኢትዮጵያ ኢዝ ላርጅሊ ዲተርሚንድ ባይ ዘ ጂኦሎጂካል አክቲቪቲ ኦፍ ሲኖዞይክ ኢራ። የኢትዮጵያን መልክዓ ምድር አቀማመጥ ቶፖግራፊ ማለት መልክዓ ምድር አቀማመጥ ማለት ነው። ቶፖግራፊ እነማንን ጨምሮ እነ ማውንቴን፣ ሂል፣ ሌክን፣ ፕሌን፣ ቫሊ፣ ሪቨር እነዚህን ሁሉ በውስጡ የሚይዝ ነው ማለት ነው። እና የኢትዮጵያ መልክዓ ምድር አቀማመጥ ዲተርማይንድ የሚደረገው በጂኦሎጂካል አክቲቪቲ በሲኖዞይክ ኢራ ነበረ ማለት ነው። ያ ማለት በቻፕተር 2 ላይ እንግዲህ የተለያዩ ጂኦሎጂካል ዩኒቶችን አይተን ነበረ። ፓሊዮዞይክ ኢራ፣ ፕሪካምብሪያን ኢራ፣ ሜሶዞይክ ኢራ ማለት ነው። ሁሉም ሶስቱም እንግዲህ ትልቅ አስተዋጽኦ አድርጎበታል የኢትዮጵያ መልክዓ ምድር አቀማመጥ። ነገር ግን ሲኖዞይክ ኢራ ተብሎ የሚጠራው ከሁሉ ደግሞ ትልቅ አስተዋጽኦ ወይም ደግሞ የዛሬን የምናውቃት ኢትዮጵያ እንድትፈጠር መልክዓ ምድሯ እንድትፈጠር ያደረገ ነበረ ማለት ነው። The uplifting of Arab Ethiopia landmass and the subsequent outpouring, spreading and the thick accumulation of trapal lava have given rise to an outward sloping highland plateau and mountains. የአረብና የኢትዮጵያን ላንድ ማስ መልክዓ ምድር አቀማመጥ ከፍ ማለት ወይም አፕሊፍት ማድረግ የተለያዩ አኩሙሌሽን ኦፍ የላቫ አኩሙሌሽን ወይም ደግሞ በቮልካኖ ምክንያት ነው እንግዲህ ላቫ የሚፈጠረው። የነዚህ ክምችት ማምጣቱ ምን መፍጠር ችሏል? ፕላቶች እንዲፈጠሩ አድርጓል። ማውንቴኖች እንዲፈጠሩ አድርጓል ማለት ነው። ሌላው ደግሞ ሜጀር ፎልቲንግ ሪዛልቲንግ ኢን ዘ ዲቪዥን ኦፍ ኢትዮጵያን ፕላቶ ኢንቱ ቱ ብሮድ ዩኒትስ ኤንድ ዘ ፎርሜሽን ኦፍ ግሬት ስትራክቸራል ሪፍት ቫሊ ይላል። የሜጀር ፎልት ወይም ደግሞ ኢንተርናል ፎርስ ኦፍ ተብሎ የሚጠራ እንግዲህ አንደኛው ፎልቲንግ ነው። ይሄ ከኢንተርናል ፎርስ ውስጥ አንዱ ነው ፎልቲንግ ብለን የምንጠራው። ፎልቲንግ ማለት የመሬት መሰንጠቅ ማለት ነው። እና ይሄኛው መፈጠሩ ደግሞ ኢትዮጵያን ፕላቶ ዲቫይድ እንዲሆን አድርጓል ማለት ነው። ሌላው ደግሞ የፎልቲንግ መኖር ሪፍት ቫሊ እንዲፈጠር አድርጓል ማለት ነው። ስፔሻሊ ኢስት አፍሪካ ሪፍት ቫሊ እንዲፈጠር አድርጓል። በኢትዮጵያ ውስጥ እንግዲህ የተለያዩ ሪፍት ቫሊዎች እንዲፈጠሩ ምክንያት ነው ማለት ነው ይሄ ፎልቲንግ ብለን የምንጠራው። ፎልቲንግ ኤልስዌር ኤንድ ኦን ዘ ፍሎር ጋይድድ ፓርት ኦፍ ኮርስ ኦፍ ሰም ሪቨር። ፎልቲንግ ምንድን ነው? ስፔሻሊ ሪፍት ቫሊ እንዲፈጠር ምክንያት ነው። ሪፍት ቫሊ መፈጠር ደግሞ ውሃ እንዲሄድበት ዋና ምክንያት ነው ማለት ነው። ዜር ኦልሶ ፎርም ዲፕሬሽን። እነዚህ በፎልቲንግ ምክንያት እንግዲህ የተለያዩ ዝቅታማ ቦታ ዲፕሬሽኖች እንዲፈጠሩ አድርገዋል። ዲፕሬሽን መፈጠራቸው ደግሞ ምንድን ነው? በጣም ዝቅታማ ቦታ ከተፈጠሩ ሀይቆች ይፈጠራሉ ማለት ነው። ሰብስኩዌንት ባት ክሬትድ ጀነራል ካራክተሪስቲክስ ኦፍ ኢትዮጵያን ፊዚዮግራፊ ነው። ሌላኛው ደግሞ የኢትዮጵያን ፊዚዮግራፊ መልክዓ ምድር ካራክተሪስቲክስ ምን አይነት ባህሪ ያለ ነው እናያለን። ኢትዮጵያን ላንድ ማስ ላንድ ፎርም ኢዝ ካራክተራይዝድ ባይ ግሬት ዳይቨርሲቲ። እንግዲህ ኢትዮጵያ መልክዓ ምድር አቀማመጥ በብዙ ብዝዓት የምትገኝ ወይም ደግሞ ካራክተራይዝ የምትደረግ ነች ማለት ነው። ያ ማለት በሶይል ክላይሜት፣ ቬጂቴሽን፣ ውድ ላይፍ በእነዚህ ብዝዓት ካራክተራይዝ የምትደረግ ሀገር ነች። ኦልሶ ዋት ዚያር ፍላት ቶፕድ ፕላቶ የሚገኝበት ሀገር ነች። ሃይ ኤንድ ራፍድ ማውንቴን የሚገኝበት ሀገር ነች። ዲፕ ሪቨር ጎርጅስ ኤንድ ቫስት ፕሌንስ የሚገኙበት ሀገር ነች ማለት ነው። ፍላት ቶፕድ ፕላቶ ማለት በጣም ዝርግ የሆነ ነገር ግን በጣም አንዳንድ ቦታ ላይ በጣም ቶፕድ የሆነ ማውንቴን እንትን ከፍ ያለ ቦታ የሚገኝበት ማለት ነው። እና ሃይ ኤንድ ራፍድ ማውንቴንስ በጣም ከፍተኛ ቦታ እና ራፍድ ማውንቴን ማለት ደግሞ ምንድን ነው? ሁሉም ቦታ ዘሴም የሆነ ከፍተኛ ቦታ ሳይሆኑ አንዳንድ ቦታ በጣም ገደል የመሰለ ማውንቴኖች የሚገኙበት ነው ማለት። ዲፕ ሪቨር ጎርጅ ማለት ደግሞ ሪቨር የሚሄድበት ገደል ማለት ነው። ያ ማለት በአጠገቡ ጎንና ጎን ምንድን ነው ማውንቴኖች አሉበት ወይም ደግሞ ከፍ ያለ ቦታ አለበት። በመሀለኛው ደግሞ በገደል ውስጥ ይሄ ገደል ብለን የምንጠራው ውሃ የሚሄድበት ማለት ነው። እና ቫስት ፕሌን ወይም ደግሞ ዝርግ ፕሌን መሬት የሚገኝበት ሀገር ነች ማለት ነው። ያ ለምሳሌ ይህንን በፒክቸር እንይ። ፍላት የሆነ ቶፕድ ፕላቶ ነው ማለት ነው። ያ ማለት ለምሳሌ እንደምታዩት እንግዲህ በጣም ዝርግ የሆነ ነገር ግን ምንድን ነው አንዳንድ ቦታ ኤሪያ ላይ ደግሞ ከፍ ያለበት ቦታ እናገኛለን ማለት ነው። እንደዛ ነገሮች እንደዚህ በዚህ ካራክተር የምትደረግ ናቸው ማለት ነው። ይሄ ፕላቶ ነው ማለት ነው። ሌላኛው ደግሞ ማውንቴን ነገር ግን ራፍድ የሆነ ማውንቴን የሚገኝበት ሀገር ነች። ያው እንደምታዩት በጣም ከፍታ ቦታ ኤሪያ የሚገኝበት ነው። አንዳንድ ቦታም ከዛ ዝቅታማ ወይም ደግሞ ዘሴም የሆነ ኤሌቬሽን የላቸው ማለት ነው። ይህንን ምን ብለን እንጠራዋለን? ራፍድ ኤንድ ሃይ ማውንቴን የሚገኝበት ነው ማለት ነው። ሌላኛው ደግሞ ፕሌን ነች።
ፕሌን ደግሞ በጣም ዝርግ ቦታ ላጥ ያለ መሬት ማለት ነው። ፕሌን በዚህ ነው ካራክተራይዝ የሚያደርገው ማለት ነው። ሶ ዘ ኢትዮጵያን አልቲቲዩድ ሬንጅስ ፍሮም 125 meters below sea level which call it ኮባርሲንግ to the highest mountain which call it ራስ ዳሽን ማውንቴን። የኢትዮጵያ መልክዓ ምድር አቀበት እንግዲህ ኤሌቬሽን ወይም ደግሞ ከፍታ ቦታ እንግዲህ ትንሿ ወይም ደግሞ ከሲ ሌቭል በታች የሆነችዋ ማነች? ኮባርሲንግ ወይም ደግሞ አፋር ውስጥ የምትገኝ ከ125 ሜትር ሲ ሌቭል በታች የምትገኝ እና እስከ ድረስ እስከ ሃይስት ማውንቴን ደግሞ እስከ ራስ ዳሽን እስከ 4620 ሜትር የሚገኝ ማውንቴን እና ፕሌን የሚገኝበት ነው ማለት ነው። ሄንስ አልቲቲዩድናል ሬንጅ ኢዝ ኢትዮጵያ ኢዝ አባውት 4620 ሜትር ማይነስ እቺ ደግሞ ከብሎ ሲ ሌቭል ስለምትገኝ ኔጌቲቭ ነው የሚሆነው 125 ሜትር ነው። የነዚህ ሁለቱ ሰሜሽን ይህንን ይመጣል ማለት ነው። ሶ ኢትዮጵያ ከትንሿ ከሲ ሌቭል በታች ከኮባርሲንግ እስከ ራስ ዳሽን ማውንቴን የሚገኝበት አገር ነች ማለት ነው። የተለያዩ ማውንቴኖች የሚገኙበት የተለያዩ ፕላቶች ፕሌኖች የሚገኙበት አገር እንደሆነች ይናገራል ማለት ነው። ኢትዮጵያ ሃዝ ዘ ላርጀስት ፕሮፖርሽን ኦፍ ኤሌቬትድ ላንድ ማስ ኢን ዘ አፍሪካ ኮንቲነንት ይላል። በአፍሪካን አህጉር እንግዲህ ኢትዮጵያን በጣም ከፍተኛ ቦታ ወይም ደግሞ ኤሌቬሽኗ ያላት ሀገር ወይም ደግሞ መልክዓ ምድሯ አቀማመጧ በጣም ሃይላንድ ነው ማለት ነው። ያ ማለት ምንድነው? ኢትዮጵያ ላይ ሆኖ አፍሪካን ማየት ይቻላል ማለት ነው። ፖሲብል ራስ ዳሽን ላይ ቆመን ወይንም ደግሞ በጣም ከተራራ ከፍተኛ ተራራ አፍሪካን ማየት እንችላለን ማለት ነው። ለዛ ነው ሩፍ ኦፍ ኢስት አፍሪካ ተብላ የምትጠራው ማለት ነው። ቢኮዝ ዋት ከፍተኛ የሆነ እና ላርጅ ኤሪያ ስላላት ማለት ነው። ምክንያቱም ሀይ የሆነ ፕላቶ ማውንቴኖች ይገኙበታል። ሁሉም ነው ስፔሻሊ 56 የሚሆነው ፐርሰንት እንግዲህ ሃይላንድ ነው ማለት ነው። ከኤሪያ ኦፍ ላንድ ማለት ነው። So, proportion of Ethiopian land above 1000 meters is 50% of the total land, and the proportion of the land above 1500 meters is about 44% of the country land. የኢትዮጵያን 50% እንግዲህ 50% የሚሆነው ከቶታል ኤሪያ 1000 ሜትር አባፍ ናቸው ማለት ነው። ከዛ ውስጥ ደግሞ ምንድነው 44%ቱ ከ1500 ሜትር አባፍ ነው ማለት በጣም ከፍተኛ የሆነ ማውንቴኖች የሚገኙበት ነው ማለት ነው። ተራራ የሚገኝበት ነው ማለት ነው። ሃው ኦፍ ዚስ የዚህ የ44%ቱ ደግሞ ግማሽ ያማት 22%ቱ ምንድነው ከ2000 በላይ ነው ማለት ነው። ቶፖግራፊ ኦፍ ኢትዮጵያ እንግዲህ ይሄንን ይመስላል ማለት ነው። ለምሳሌ ይሄን ማየት ትችላላችሁ። ይሄን ሲል ለምሳሌ ሴንትራል እዚህ ጋር ሴንትራል ማሲቭ ስፔሻሊ እዚህ ሸዋም ፕላቶ ሳውዘርን ሃይላንዶች እነዚህንም በዚህ ሎላንድ ናቸው። ስፔሻሊ ይሄ ተከዜ ሎላንድ፣ ባሮ ሎላንድ ምናምን የመሳሰሉ እንግዲህ እነዚህ ካራክተሪዝ በዚህ ካራክተር የምትደረግ አገር ነች ማለት ነው። ስፔሻሊ ሳውዝ ኢስተርን ሎላንድ እና ሃይላንድ ሬፍት ቫሊ በዚህ ደግሞ የምትገኝበት በዚህ ካራክተር የምትደረግ ሀገር እንደሆነች ይናገራል ማለት ነው። ሞስት ኦፍ ዘ ኢትዮጵያን ሃይላንድ አር ፓርት ኦፍ ዘ ሴንትራል ኤንድ ኖርዝ ኢትዮጵያ ኤንድ ኢት ኢዝ ኖርዘርን ሞስት ፖርሽን ኤክስተንድስ ቱ ኤርትራ። አብዛኛው እንግዲህ የኢትዮጵያን ሃይላንድ ወይም ከፍታ ቦታ ካራክተር የሚደረገው ምንድነው? በሴንትራል እና በኖርዘርን ኢትዮጵያ ነው ማለት ነው። ስፔሻሊ በሰሜን በኩል ደግሞ እስከ ኤርትራ ጥግ ድረስ የሚሄድ ነው ማለት ነው። ዘ ሃይላንድ ኮር ኦን ዘ አዘር ሃንድ ኢዝ ኢንሰርክልድ ባይ ሰሚ ኤሪድ ኤንድ ሎውላንድስ። ሌሎቹ ስፔሻሊ ዘ ሳውዘርን ሃይላንዶች በሰሜን እና በሰሚ ኤሪድ ወይም ደግሞ በጣም በበረሃማ ኢንሰርክል ወይም ደግሞ የተከበቡ ናቸው ማለት ነው። ኢትዮጵያን ሃይላንድስ አር ራፍድ ማስ ኦፍ ማውንቴንስ። በጣም ብዙ ራፍድ የሆነ ማውንቴን ቅድም እንግዲህ ያሳይቸዋለሁ ራፍድ ማውንቴን ማለት እንደሆነ የሚገኝበት ነው ማለት ሲቹዌትድ ኢን ዘ ሆርን ኦፍ አፍሪካ። there are the most significant physical features of the country which form the largest continuous area of this elevation in the continent. They have been dissected by several rivers and ravines which have cut deep gorges. ሌላ ደግሞ ምንድነው? በማውንቴን ብቻ አይደለም ማለት ነው ኢትዮጵያ የምትታወቀው። ለምንድን ነው የሚገኝበት? ፕላቶ ማውንቴን ፕሌን እንዳሉበት ሆኖ ነገር ግን ደግሞ ምንድነው የተለያዩ ሪቨሮችም ስፔሻሊ የሪቨርም መነሻ ወይም ደግሞ ሶርስ ነች ማለት ነው እንግዲህ ሀገራችን ኢትዮጵያ ማለት ነው። እነዚህ ደግሞ ማውንቴኖች ፕላቶች ምናምን የመሳሰሉት ደግሞ በሪቨር ከት ወይም ደግሞ ዲስቴክትድ ወይም ደግሞ ማለት ቆርጦ እንዲቆራረጡ አድርጓል ማለት ነው። እነዚህ ሪቨሮች ማለት ነው ቆርጦ ነው የሚያልፉት ማለት ነው። እንዲሰነጠቁ የተደረጉበት በሪቨር ምክንያት ነው ማለት ነው።
Most of the country consists of what? High plateau and the mountain ranges that are a source of many rivers and the streams that made the country to be described as the water of tower of East Africa. እንግዲህ ምንድን ነው በጣም ከፍተኛ ቦታ ስለሚገኝበት ማውንቴኖች የሚገኙበት ስለሆነች በዚህ ምክንያት ደግሞ የብዙ ሪቨሮች መነሻ ነች ማለት ነው፣ ሶርስ ነች ማለት ነው። እና በዚህ ምክንያት ምን ተብላ ተጠራለች? የኢስት አፍሪካን ዋተር ታወር ወይም ደግሞ የምስራቅ አፍሪካ የውሃ መነሻ አገር ተብላ ትጠራለች ማለት ነው። The diversity of topography is accompanied by what? Difference in other natural features like what? Soil, climate, vegetation, wildlife የሚገኝበት ነው ማለት ነው። ይሄ ብዝሃት የሚገኝበት ነው ማለት ነው። Likewise, the socio-cultural and economic phenomena are also affected by the topography. ይሄ ቶፖግራፊ ብላ የምንጠራው እንግዲህ በዚህ ምክንያት ማለት ነው የኢትዮጵያን socio-cultural especially በሳውዘርን ሎላንድ እና ሳውዘርን ሃይላንድ ላይ ያለው ካልቸራል እንደሚለያይ እንግዲህ የሁላችንም ለምሳሌ በእነዚህ በቶፖግራፊ ምክንያት የተለያየ ካልቸር እንዳለን አፌክት ትልቅ ተጽዕኖ እንዳደረሰበት ይናገራል ማለት ነው በቶፖግራፊ ማለት ነው። 1000 ሜትር እንግዲህ ምንድነው ኮንተር ላይን ፎር ኢት ኢዝ ቴክን አዝ ሃይላንድ ሎላንድ ዲማርኬሽን ላይ ነው። ዋን ካን ኦብዘርቭ ዘ ፎሎዊንግ ኮንትራስቲንግ ፊቸርስ ቢትዊን ኢትዮጵያ ሃይላንድ ሎላንድ ይላል። 1000 ሜትር እንግዲህ ምንድነው ከ1000 ሜትር በታች የሚገኘው ሎላንድ ተብሎ ይጠራል። ከ1000 ሜትር አባፍ የሚገኝ ደግሞ ሃይላንድ ተብሎ ይጠራል ማለት ነው። ሶ ዋት 1000 ምንድነው ታዲያ እዚህ ጋር ዲማርኬሽን ላይን ነው ማለት ነው። ምንን የሚለይልን? ሃይላንድን እና ሎላንድን የሚለይልን ዲማርኬሽን ላይን ነው ማለት ነው። ይሄ 1000 ሜትር ብለን የምንጠራው ማለት ነው። ሶ ሃይላንድ እና ሎላንድን በዚህ ነው ከሎላንድ ብለን የምንጠራው ከ1000 በታች ከ1000 ማለት ነው። ከ1000 በላይ ከሆነ ደግሞ ሃይላንድ ብለን እንጠራለን ማለት ነው። ለምሳሌ ፊቸር ኦፍ ኢትዮጵያን ሃይላንድስ እስቲ ሞደሬት ኤንድ ሃይ አማውንት ኦፍ ሬንፎል ስፔሻሊ አባቭ 600 ሚሊሜትርስ ፐር ይር ይላል። የኢትዮጵያን ሃይላንድ ብለን የምንጠራው እንግዲህ በየአመቱ ምንድነው ከ600 ሚሊሜትር በላይ የሚያገኝ ዝናብ የሚያገኝ ስፔሻሊ በጣም ከፍተኛ ቦታ ላይ እስከ 1000 እስከ 1200 ምናምን የሚሆኑ ሚሊሜትር ዝናብን ያገኛሉ ማለት ነው። ቢኮዝ ኦፍ ዋት ሃይላንድ ማለት ነው። ሎወር ሚን አኑዋል ቴምፕሬቸር በጣም አነስተኛ ነው። እንግዲህ በጣም ከፍተኛ ቦታ ስፔሻሊ እስከ ኔጌቲቭ እስከሚሄድበት ቦታም አለ ማለት ነው። ለምሳሌ ራሳችን የምትወስዱ ኔጌቲቭ የሆነ ቴምፕሬቸር እንዳለ እናውቃለን ማለት ነው። ዘ ክላይሜት ኢዝ ፋቮራብል ፎር ዋት ባዮቲክ ላይፍ በጣም ህይወት ላላቸው ነገር ይሄ ክላይሜት በጣም ምቹ ነው። ምክንያቱም የተለያዩ በሽታዎች የሉም እዚህ ጋር ፍሪ ፍሮም ትሮፒካል ዲዚዝ ማለት ነው። ሌላኛው ደግሞ ሬን ፌድ አግሪካልቸር ኢዝ ፖሲብል ይላል ማለት ዝናቡን ጠብቆ ወይም ደግሞ የሬን ፌድ ወይም ደግሞ ግብርና ሬን ፌድ ወይም ደግሞ ዲፔንድ ኦን ሬን ግብርና በጣም ምቹ ነው ማለት ነው። ፍሪ ፍሮም ትሮፒካል ዲዚዝ ብያቸዋለሁ። አትራክቲቭ ፎር ሁማን ሃቢታንቴሽን እንደ ደንስሊ ሲትል ይላል እና ለመኖሪያ ደግሞ ለሃቢቴሽን ደግሞ በጣም ምቹ ነው ማለት ነው። በጣም ሰው ጥቅጥቅ ብሎ የሚኖርበት የተካባቢ ነው። ሃይላንድ ኤሪያ ነው ማለት ነው። ምክንያቱም በሽታ የማይኖርበት ከሆነ ለአግሪካልቸር ለእርሻ በጣም ምቹ ከሆነ ለህይወት ላላቸው ነገር በጣም ምቹ ከሆነ የሰው ልጅ እንግዲህ የት ነው የምኖረው? ምቹ የሆነበት ኤሪያ ስለሆነ አትራክቲቭ የሆነ ኤሪያ ቦታ ስለሆነ እዚህ አካባቢ በጣም ደንስሊ ጥቅጥቅ ብሎ የሚኖሩበት ኤሪያ ነው ማለት ነው። The cumulative effect of all these that the highland have been significant throughout Ethiopian history in the economic, cultural and political life of the people. እንግዲህ ይሄ የነዚህ ሁሉ ኩሙላቲቭ ሃይላንድ ኤሪያ በጣም ትልቅ የሆነ አስተዋጽኦ ወይም ደግሞ ኢፌክት እንዳለው ይናገራል ማለት ነው። ኢትዮጵያን በኢኮኖሚ ዘርፍ ለምሳሌ ሃይላንድ ላይ ኢኮኖሚ ምንድን ነው ብለናል? አግሪካልቸር ላይ ዲፔንድ የሚሆኑ ናቸው። ያ ማለት ሬን ፌድ የሆነ ወይም ደግሞ ዲፔንድ ኦን ሬንፎል ግብርናን ቤዝድ የሆኑ ናቸው። ካልቸራል ራሱ ከሎላንድ እንግዲህ እንደሚለያዩ ፖለቲካል ላይፋቸው አናኖር ዘይቤያቸው ማለት ይለያያሉ። ትልቅ የሆነ ሲግኒፊካንት ኢፌክት እንዳለው ይናገራል ማለት ነው። ዚስ ሃይላንድስ ሜክ አፕ ኒርሊ 56 ኦፍ ዘ ኤሪያ ኦፍ ኢትዮጵያ። እንግዲህ እነዚህ ከኤሪያ ወይም ደግሞ ከኢትዮጵያን መልክዓ ምድር ቀመጥ የሁሉም ላንድ ኤሪያ 56% የሚይዘው ከፍተኛ ቦታ ወይም ደግሞ ሃይላንድ ኤሪያ ነው ማለት ነው። 44% ደግሞ የትኛው ታዲያ 44 የቀረው ፐርሰንት ደግሞ 44% ሎላንድ ኤሪያ ነው ማለት ነው። ሶ 56% ግን ምንድን ነው? ሃይላንድ ነው ማለት ነው። this further divide into lower highland እና higher highland ብለን እንከፍላለን። ይሄን 56% ማለት የኢትዮጵያን ሃይላንድ እንግዲህ ከ100% 56% የሚይዘው ምንድነው? ሃይላንድ ብለናል። ከዛ ውስጥ ደግሞ ሃይላንድ ራሱ ዲቫይድ ኢንቱ 2 ከፍተኛ ቦታ ወይም ደግሞ ሎወር ሃይላንድ እና ሃየር ሃይላንድ ብለን እንከፍላለን ማለት ነው። ምን ማለት ነው? ሎወር ሃይላንድ ብለን የምንጠራው
ከ1000 እስከ 2000 ሜትር የሚገኙ ማለት ነው። ዊች ሜክስ 35% ይይዛል ማለት ነው። ስፔሻሊ 35% እንኳን አይሞላም፣ ግን 34 ነጥብ ምናምን ነው። ያው አጠጋግቶ 35% የሆነው ሃይላንድ ብለን የምንጠራው ደግሞ ምንድን ነው? ከ2000 ሜትር አባፍ ነው ማለት ነው። ይሄ ደግሞ አባፍ ሲ ሌቭል ማለት ነው። ሶ ይሄ ደግሞ 22%ን ይይዛል ማለት ነው። ይሄም እንግዲህ የሁለቱ ሰሜሽን ነው 57 ይመጣል። 56 ነው መሆን ያለበት። ይሄኛው 34 ነጥብ ምናምን ነው፣ አጠጋግቶ ነው ኦልሬዲ። ነገር ግን እናንተ ማወቅ ያለባችሁ ምንድን ነው? ሃይላንድ ከቨሬጅ ኤሪያ ኦፍ ላንድ ማስ ኦፍ ኢትዮጵያ እንግዲህ የሚይዙት እነዚህ ሃይላንዶች አሁን 6%ን ይይዛሉ። 44%ን ደግሞ ሎላንድ ይይዛሉ። ከዛ ውስጥ ደግሞ ከ1 እስከ 2000 ሜትር ሎወር ሃይላንድ ተብሎ ይጠራል። ሃየር ሃይላንድ ብለን የምንጠራው ደግሞ ከ2000 አባፍ ነው፣ ከ2000 ሜትር አባፍ ነው። ያ ደግሞ 20% ይይዛል ማለት ነው ይሄኛው። in contrast to the highlands, the remaining 44% of the Ethiopians what lowland ናቸው ማለት ነው። እነዚህ characterized by what fewer amount of rainfall and higher temperature የሚገኝበት ነው ማለት ነው። ያ ማለት በጣም ትንሽ የሆነ ዝናብ ስፔሻሊ በጣም ሎላንድ ኤሪያ ላይ እንግዲህ ዝናብን አያገኙም፣ ቢያገኙ ደግሞ ትንሽ ነው። በጣም ነገር ግን ከፍተኛ ቴምፕሬቸር ስፔሻሊ እስከ 30% የሚሆኑ ዲግሪ ከፍተኛ ቴምፕሬቸር የሚያገኙ ናቸው ማለት በጣም ከፍተኛ ሞቃታማ ስፔሻሊ ዲዘርት ወይም ደግሞ በረሃ አካባቢ ላይ ማለት ነው። እንደ ዋት ሃይ ፕሪቫለንስ ኦፍ ትሮፒካል ዲዚዝ በጣም ትሮፒካል እና ማላሪያ የሚገኙበት ነው ማለት ነው። እና አሜባ እነዛ የሚያስፈት የሆነ ትሮፒካል ዲዚዞች እንግዲህ የሚገኙበት ነው ማለት ነው። ይሄ ሎላንድ ኤሪያ ማለት ነው። ሌላኛው ደግሞ ፊዚዮግራፊ ዲቪዥን ኦፍ ኢትዮጵያ ነው። ይሄኛውን ደግሞ ቀጣይ ፓርት ሰራላችኋለሁ። ይሄን ዩቲዩብ ሰብስክራይብ፣ ሼር፣ ላይክ መደረግ አይረሳ። ለቀጣይ ቪዲዮ ላይክ መደረግ አይረሳ እና ኮሜንት አድርጉ ማለት ነው። ቶሎ እንሰራላችሁ ከፈለጋችሁ። ሌላኛው ደግሞ ይሄን ፓወርፖይንት ከፈለጋችሁ በዚህኛው ቴሌግራም ጆይን በማድረግ ማግኘት ትችላላችሁ ማለት ነው። ሶ ቴንክ ዩ